ዩቲዩበር ሆናችሁ ዩቲዩብ ስቱዲዮን የማትጠቀሙ ወይም የማታውቁ ሰዎች ካላችሁ እጅግ በጣም ከፍተኛ አደጋ ውስጥ ናችሁ። ምክንያቱም ዩቲዩበር ከሆናችሁ ዩቲዩብ ስቱዲዮ ላይ እጅግ በጣም ብዙ እናንተን የሚጠቅሙ ነገሮች አሉ። ለምሳሌ ያክል የኮንቴንታችሁን አናላይዜሽን የምታዩበት፣ የዩቲዩብ ቻናላችሁን የምትገመግሙበት፣ ዩቲዩባችሁ ምን ላይ ደረሰ የሚለውን ነገር፣ ቪዲዮአችሁ ምን ላይ ደረሰ የሚለውን ነገር እያንዳንዱን ነገር የምታዩበት ቦታ ስለሆነ ዩቲዩብ ስቱዲዮን በዛሬው ቪዲዮ ከሀ እስከ ፐ በስልካችን እንዴት መጠቀም እንደምንችል አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከሆናችሁ በብዙ እንደምታተርፉ አልጠራጠርም። በቀጥታ ወደ ቪዲዮ እናመራለን። የመጀመሪያው ስቴፕ የሚሆነው ዩቲዩብ ስቱዲዮን ከስልካችሁ ላይ ከሌለ ዩቲዩብ ስቱዲዮን ዳውንሎድ ታደርጋላችሁ ማለት ነው። አፕ ስቶር እና ፕሌይ ስቶር ላይ ታገኛላችሁ። ዩቲዩብ ስቱዲዮ በማለት ሰርች ስታደርጉት ይመጣላችኋል። በቅድሚያ እሱን ዳውንሎድ ታደርጋላችሁ። በመቀጠል ወደ ዩቲዩብ ስቱዲዮ እንገባለን። የመጀመሪያችሁ ከሆነ ሳይን የሚል አማራጭ አለ። እሱን እንግዲህ በዩቲዩብ ቻናላችሁ በከፈታችሁበት ኢሜል ወይም የጂሜላችሁን ሳይኒን ታደርጋላችሁ። ከዛም የምታዩትን አይነት ዳሽቦርድ ያመጣላችኋል። ከላይ እንደምታዩት የዩቲዩብ ቻናላችሁ ስምና የሰብስክራይበራችሁን ያስቀምጥላችኋል። በመቀጠል ቻናል አናሊቲክስ የሚል አለ። እዚህ ጋር እንግዲህ የሚጻፍላችሁ የ28 ቀኑን ነው ወይም የዚህ ወር የሰራችሁበትን ነገር እዚህ ጋር ያስቀምጥላችኋል። ለምሳሌ እኔ 37000 ቪውዎችን አግኝቻለሁ፣ 1600 ዋች አወር አግኝቻለሁ ማለት ነው። እዛ ደግሞ ሌተስት ፐብሊሽድ የሆኑትን ቪዲዮዎቻችሁን በዚህ ጋር ያስቀምጥላችኋል። ይህም ማለት ሰሞኑን ወይም በቅርብ የፖስታችሁት 3 ቪዲዮ እዚህ ጋር ይቀመጥላችኋል። እነሱን እንደምታዩት አናላይቲክሱን ማየት ትችላላችሁ። ምን ያህል ቪው እንዳገኘ ኢምፕሬሽን ወይም ክሊክ ስሩ ሬቱን እዚህ ጋር መመልከት ትችላላችሁ። እንዲሁም ደግሞ ቪዲዮአችሁ በጊዜ አፕሎድ የተደረገ ከሆነ ራንኪንግ ያስቀምጥላችኋል ማለት ነው። ከዚህ በፊት ከሰራችሁት ቪዲዮ አንፃር ይሄኛው ቪዲዮ ምን ያህል ፐርፎርም ማድረግ የሚለውን ከ1 እስከ 10 ራንክ ያደርግላችኋል። እንደምታዩት ይሄኛው ቪዲዮ ብዙም ፐርፎርም አላደረገም፣ 10ኛ ላይ አስቀምጦታል። እሱን ስንጫነው ቪዲዮን አፕሎድ ካደረጋችሁበት ቀን ጀምሮ እስከ ዛሬ ድረስ ምን ያህል ፐርፎርማንስ አሳይቷል ወይ ከዚህ በፊት ካሉት ቪዲዮዎች ጋር አነጻጽሮ ራንኪንጉን ያስቀምጣል። እንደምታዩት 10ኛ ላይ ነው። እነዚህ ቪዲዮዎች እንግዲህ በዚህ ቀንና በዚህ ሰዓት ይህናል ቪዲዮዎችን አግኝተው በደረጃ ተቀምጠዋል ማለት ነው። 5 ታቦች አሉ። የመጀመሪያው ዳሽቦርድ ነው፣ እነዚህን ሁሉን ነገር የምታገኙበት ማለት ነው። ሁለተኛው ደግሞ ኮንተንት ነው፣ እዚህ ጋር የተዘረዘሩትን ነገሮች አንድ ባንድ የምታገኙበት ነው። ሶስተኛው አናሊቲክስ፣ አራተኛው ኮሚኒቲ፣ አምስተኛው ደግሞ ኢርን የሚል አማራጭ አለ። እሱን እንግዲህ አንድ ባንድ አሁን አሳያችኋለሁ። ከሚለው ስንገባ እስከዛሬ የለቀቃችሁት ቪዲዮዎች እንዲሁም ሾርቶች፣ ፕሌሊስት፣ ላይቭ እያንዳንዱን ነገር በደረጃ አስቀምጦላችኋል እንደምታዩት እና የቪዲዮአችሁን አናላይቲክስ ወይም ቪዲዮአችሁ ምን ያህል እየሰራ ነው ፐርፎርም እያደረገ ነው የሚለውን ነገር አንድ ባንድ ገብታችሁ መመልከት ትችላላችሁ። በቅድሚያ ቪዲዮ የሚለው ውስጥ እንገባለን። ከዛም እዚህ ጋር የፊልተር ምልክት አለ። ሞስት ቪውድ በጣም የታየውን የእናንተን ቪዲዮ ማየት ከፈለጋችሁ ሞስት ቪውድ የሚለውን በመጫን አፕላይ ትሉታላችሁ። ከዛም እንደዚህ እንደምታዩት በደረጃ ያስቀምጥላችኋል። ሌላኛው ደግሞ ሶርት ባይ የሚል አለ። ይሄኛውም ከቅድም ጋር ተመሳሳይነት አለው። ሞስት ሪሰንት በቅርቡ የለቀቃችሁትና ሞስት ቪውድ የሚለውን በአማራጭ ያስቀምጥላችኋል። እዚህ ጋር መምረጥ ትችላላችሁ። ቀጥሎ ያለው ቪዚቢሊቲ ነው። ፐብሊክ ያደረጋችሁት ቪዲዮ፣ ፕራይቬት ያደረጋችሁት፣ አንሊስትድ ያደረጋችሁት እንዲሁም ደግሞ ድራፍት ውስጥ የተቀመጠ ስኬጁል ያደረጋችሁትን ቪዲዮዎች አንድ ባንድ መመልከት የምትፈልጉ ከሆነ እነዚህን እንግዲህ ሰሌክት እያደረጋችሁ ማየት ትችላላችሁ። ሌላኛው ቪው ነው። ሪስትሪክሽን ክሊፕ የሚል አለ። ቪው የሚለው እንግዲህ ሁለት አማራጭ አለው፣ ሞርዛን እና ሌዛን የሚል አለ። ለምሳሌ ሞርዛን 2000 ብዬ ከጻፍኩለት ከ2000 ቪው በላይ ያገኙትን ቪዲዮዎችን ያስቀምጥልኛል። በዚህ መልኩ እንግዲህ የፈለጋችሁትን ቁጥር በመጻፍ መጠቀም ትችላላችሁ። እዚህ ጋር እንግዲህ ብዙ ጊዜያችንን አናጠፋም፣ እያንዳንዱን ገብታችሁ መመልከት ትችላላችሁ። ወደ ቀጣዩና እጅግ በጣም ወሳኝ ወደ ሆነው ታብ እናልፋለን። ይህም አናላይቲክስ የሚለው ነው። አናላይቲክስ ውስጥ ስንገባ እንግዲህ ዩቲዩብ ቻናላችን ላይ ያለውን ፐርፎርማንስ በሙሉ የምናገኝበት ታብ ነው። ለምሳሌ ያክል ከፌብሩዋሪ 8 እስከ ማርች 7 1400 ሰብስክራይበሮችን አግኝቷል ይላል ይሄ ቻናል። እንዲሁም ደግሞ ዋች አወር 1600 ዋች አወሮችን አግኝቷል በአንድ ወር ውስጥ። ሌላኛው ደግሞ ቪው ቀደም በአጭሩ ያስቀመጠላችሁ እዚህ ጋር እያንዳንዱን ያስቀምጥላችኋል። ገብታችሁ መመልከት ትችላላችሁ። ለምሳሌ ቪው የሚለውን ስንጫነው እንደምታዩት ከላይ ቀኖች አሉ፣ ወር፣ ዓመተ ምህረትና ላይፍ ታይም የሚል አለ። ላይፍ ታይሙ ስንጫን ዩቲዩብ ቻናሉን ክሬት ከተደረገ ወይም አንድ ቪዲዮ ከለቀቀበት ቀን ጀምሮ እስከ ዛሬዋ ቀን ድረስ ያገኘውን ቪው እዚህ ጋር ያስቀምጥልናል።
64906 ይላል። ከታች እንደምታዩት ቶፕ ኮንተንቶች ይላል። እጅግ በጣም ብዙ ቪዎችን ያመጡትን ቪዲዮዎች ደግሞ እዚህ ጋር ያስቀምጥልናል። ቻውሩንም እንደዛው መመልከት ትችላላችሁ ማለት ነው። በቀን በወርና ላይፍ ታይም የሚለውን አንድ ላይ ያደረጋችሁ መመልከት ትችላላችሁ። ሰብስክራይበሩም ተመሳሳይነት አለው። ወልታች ስንመጣ እንግዲህ ቪው ሪካፕ የሚል አለ። ይሄ ዩቲዩብ ራሱ አናላይዝ አድርጎ በዚህ ሳምንት ውስጥ በዚህ ወር ውስጥ ምን ያህል ቪዲዮአችሁ ፐርፎርም እንዳደረገ እዚህ ጋር ያስቀምጥላችኋል። ለምሳሌ ከፌብሩዋሪ 24 እስከ ማርች 2 ድረስ 2 ቪዲዮዎችን ለቅያለሁ። 11 ፖስት አለው። 6500 ሰዎች እንግዲህ ቻናሉን ጎብኝቶታል ይላል። ምን ያህል ሰብስክራይበር እንዳገኘም ከታች ያስቀምጥልናል። ሌላኛው ደግሞ ሰዎች የእናንተን ቪዲዮ የቱ ጋር ነው ያገኙት የሚለውን እዚህ ጋር ያስቀምጥልናል። የመጀመሪያው ዩቲዩብ ሆም ነው። በጣም ሪኮመንድ እየተደረገ ስለሆነ አዳዲስ ቻናሎች ዩቲዩብ ሆም ላይ ነው እጅግ በጣም ብዙ ሰዎች ቪዲዮዎችን እያዩ ያሉት ማለት ነው። ሁለተኛው ደግሞ አፕ ኔክስት ነው። አንድ ቪዲዮ አይታችሁ በቀጣይ የሚመጣላችሁ ኢንድ ስክሪን ላይ በዛ መልኩ እንግዲህ ቪዲዮዎቹ እየታዩ ይገኛሉ። ሶስተኛው አዘር ዩቲዩብ ፊቸርስ ይላል። ቀጣዩ ደግሞ በዚህ ወር ውስጥ ሰዎች የተመለከቱትን ወይም ብዙ ሰዎች የተመለከቱትን 3 ቪዲዮዎች እንደምታዩት ያስቀምጥላችኋል። ሌላኛው በዚህ ወር ውስጥ የተገኘው ላይክ፣ ሼር እና ኮመንትን እንደምታዩት ያስቀምጥላችኋል። ከዛ ደግሞ እናንተንም ለመጠየቅ እዚህ ጋር ጌሞችን ያጫወታችኋል። ምሳሌ ያክል እዚህ ጋር የጠየቀኝ ነገር ዋትስ ዘ ሰከንድ ሞስት ፖፑላር ሎኬሽን ዩር ቪወር አር ዋቺንግ ፍሮም ይላል። እኔ እንግዲህ ዩቲዩብ ቻናሌን በደንብ ስለምቆጣጠረው ይሄን ነገር አውቀዋለሁ። ሁለተኛ ላይ የተቀመጠው እጅግ በጣም ብዙ ሰዎች የሚያዩት የአንተን ቪዲዮ ከየትኛው አገር ነው የሚለው ነው። እንግዲህ ሳውዲ አረቢያ ነው ማለት ነው። ቲክስ አድርገው እንደምታዩት ራይት ያደርግልኛል። ምክንያቱም እኔ ብዙ ጊዜ ገብቼ ዩቲዩብ አናላቲክስን ወይም ዩቲዩብ ስቱዲዮ ላይ በጣም ስለምከታተል እያንዳንዱን ነገር አውቀዋለሁ። ከዛም በምታዩት መልኩ ያጠናቀቅልናል። ይህ ነገር እንግዲህ በየወሩ በየሳምንቱ የሚመጣልን ነገር ነው። ስለዚህ ሁላችሁም ገብታችሁ ይህን ነገር ቼክ ማድረግ አለባችሁ። አናላቲክስ ውስጥ እንግዲህ እጅግ በጣም ብዙ አማራጮች አሉ። ከነዚህ ውስጥ የመጀመሪያው ትሬንድ ነው። ኦቨርቪው ሁለተኛው ነው። ኦቨርቪው እንግዲህ አሁን የነገርኳችሁ ነው። ትሬንድ ውስጥ በምትገቡበት ሰዓት እናንተ ሀገር ላይ ያሉ ዩቲዩበሮች ምን አይነት ቪዲዮዎችን እየሰሩ ነው ወይም ምን አይነት ቪዲዮዎች ዩቲዩብ ላይ ትሬንድ እየሆኑ ነው የሚለውን ነገር ያመጣላችኋል። ለምሳሌ ያክል ቶፕ ሰርች የሚል አማራጭ አለ። ከኔ ዩቲዩብ ኒች ጋር የሚሄዱትን ቶፕ ሰርቾች ወይም እጅግ በጣም ብዙ ሰዎች ሰርች ያደረጉትን እዚህ ጋር ያመጣልኛል። እኔ አሁን ይህንን ነገር ቪዲዮ የምሰራበት ከሆነ ላይክ የሚለውን በመጫን ሴቭ አደርገዋለሁ ማለት ነው። ከዛም አዲስ ቪዲዮ መስራት በምፈልግበት ሰዓት እንደምታዩት እዚህ ጋር 17 የሚል አለ። ሴቭ ያደረኩት እስካሁን 17 አይዲያዎች አሉ። እዚህ ውስጥ በመግባት በቀላሉ ይህንን ቶፒክ በመምረጥ ቪዲዮዎችን እሰራበታለሁ። ከዛም እጅግ በጣም ብዙ ሰዎችን በቀላሉ ማግኘት እችላለሁ ማለት ነው። ምንም አይነት የዩቲዩብ ቪዲዮ ሀሳብ ከጠፋብኝ እዚህ ውስጥ በመግባት በቀላሉ ቪዲዮዎችን መስራት እችላለሁ። ይሄ እጅግ በጣም ይጠቅማችኋል። ሁላችሁም ተጠቀሙበት እላችኋለሁ። እንደምታዩት ብዙ አማራጮች አሉ። ሃው ቱ ሜክ ዩቲዩብ ተምኔልስ ፎር ቪዲዮ የሚል አለ። ከዚህ ውስጥ እናንተ የምትፈልጉትን መርጣችሁ የልብ ምልክቷን በመጫን ሴቭ ማድረግ ትችላላችሁ። እዚህ ጋር ደግሞ ሪሰንት ቪዲዮ የሚል አለ። ኢትዮጵያ ውስጥ በጣም እየታዩ ያሉ ቪዲዮዎችን ያመጣላችኋል። እናንተ የነሱን ኮንተንት ወይም ኮፒ ለማድረግ ወይም ከነሱ ላይ አይዲያ መውሰድ የምትፈልጉ ከሆነ እነዚህን ቪዲዮዎች ያስቀምጥላችኋል። ሌላኛው ደግሞ ሾርት አይዲያዎችንም እዚህ ጋር እንደምታዩት ቅድም እንዳመጣልን ያመጣልናል። ትሬንድን አይተናል፣ ኦቨርቪውን አይተናል። ቀጣይ ደግሞ ኮንተንት የሚል ውስጥ እንገባለን። ኮንተንት ውስጥ ደግሞ የምታገኙት እስከዛሬ የሰራችሁት ቪዲዮ ምን ያህል ፐርፎርም አረገ የሚለውን ያስቀምጥላችኋል። እንዲሁም የተለያዩ አይነት ፖስቶች ያረጋችሁት ምን ያህል ፐርፎርም አረገ፣ እነዚህም በሙሉ የምትቆጣጠሩበት ፓርት ነው ኮንተንት የሚለው አማራጭ። እንደምታዩት ቀደም ያየነው ቪው እዚህ ጋር መጥቶልናል። ኢምፕሬሽን 551000 ኢምፕሬሽን አግኝቷል ይሄ ቻናል። ከዛም ደግሞ ኢምፕሬሽን ክሊክ ስሩ ሬት ወይም ሲቲአር ምን ያህል ነው የሚለውን በአቨሬጅ ያስቀምጥላችኋል። ሌላኛው አቨሬጅ ቪው ዱሬሽን የሚባል አለ። ሰዎች በአቨሬጅ ምን ያህል ደቂቃ አይተዋል የአንተን ቪዲዮዎች የሚለው እዚህ ጋር ያመጣልናል። እነዚህ እንግዲህ እስካሁን የሰሯቸውን ቪዲዮዎች አጠቃላይ አስቀምጦ በአቨሬጅ የሚያመጣልን ፓርት ነው። ሌላኛው ሾርት የሚል አለ። ሾርት ላይም ተመሳሳይነት ነገር አለ። ላይቭም እንዲሁ ያስቀምጥላችኋል ማለት ነው አናላቲክሱን። ፖስት ደግሞ ኮሚኒቲ ላይ ፖስት ያደረጋችሁት ምን ያህል ፐርፎርም እያደረገ ነው የሚለውንም እዚህ ጋር ያስቀምጥላችኋል። 882 ላይክ 11 ሰብስክራይበር አንጥቶልኛል። ኮሚኒቲ ላይ ፖስት ያደረኩት ነገር እያንዳንዱን ነገር እዚህ ጋር መመልከት ትችላላችሁ። አሁን ዋናው ነገር ቪዲዮ ስለሆነ ወደ ቪዲዮ ገብተን እዚህ ጋር ቶፕ ቪዲዮዎች የሚል አለ። የኛው ፓርት ቶፕ ቪዲዮ የሚለው
28 ቀን ውስጥ ምን ያህል ቪዲዮአችሁ ፐርፎርም አድርጓል የሚለውን ያስቀምጥላችኋል። እናንተ እሱን ክሊክ በማድረግ እያንዳንዱን ቪዲዮ ምን ያህል ፐርፎርም እንዳደረገ ማየት ትችላላችሁ። ሌላኛውና ወሳኙ ነገር ደግሞ ሰዎች የእናንተን ቪዲዮ ከየትኛው ቦታ ነው ያገኙት የሚለውን እዚህ ጋር መመልከት ትችላላችሁ። ለምሳሌ ብሮዝ ፊቸር፣ ሰጀስተድ ቪዲዮ፣ አዘር ዩቲዩብ ፊቸር የሚል አለ። እኔ እንግዲህ በዚህ 28 ቀን ውስጥ ብሮዝ ፊቸር ውስጥ ነው ብዙ ሰዎች ያገኙኝ ማለት ነው። ሌላኛው ሰጀስተድ ቪዲዮ ነው። ሰዎች ሌላ ቪዲዮ እያዩ የኔ ቪዲዮ ደግሞ ከታች ሰጀስት ተደርጎ ለነሱ ይመጣል። ያንን ክሊክ አድርገው በሚመለከቱ ሰዓት ወደ እኔ ቪዲዮ ይገባሉ። ስለዚህ በሰጀስትድ 16% ቪዲዮ አይቷል ማለት ነው። ሰዎች 16% ያህል ሰዎች በሰጀስትድ መጥቶ ቪዲዮን አይቷል። እዚሁ ጋር ስክሮል ስናደርግ ደግሞ ኮንተንት ሰጀስቲንግ ዩር ቪዲዮ የሚል አለ። ሌላኛው ዩቲዩብ ሰርች ተርም የሚል አማራጭ አለ። ምን ብሎ ሰርች ሲያደርጉ ነው የኔን ቪዲዮ በብዛት የሚመለከቱት የሚለውን እዚህ ጋር ያስቀምጥልኛል። ለምሳሌ ሎኮ ቲፕስ ብለው ብዙ ሰዎች ሰርች አድርገው የኔን ቪዲዮዎችን በቀላሉ ሊያገኙ ይችላል ማለት ነው። 7.8% ያሉ በዛ መልኩ ነው ያገኙት። ሁለተኛው ጃኮ የሚል ሰርች ነው። ስለ ጃኮ እንግዲህ ቪዲዮ ሰርች ነበረ። ጃኮን ሰርች በሚያደርጉበት ሰዓት የኔ ቪዲዮ በቀላሉ እነሱ ጋር ይደርሳል። በዚህ መልኩም በ28 ቀን ውስጥ ብዙ ሰዎች ይሄን ቪዲዮ አይተውታል። ሌላኛው ኤክስተርናል ሳይት ኦር አፕ የሚል አለ። ሊንኮችን ኤክስተርናል ሳይቶች ላይ ለምሳሌ ያክል ቴሌግራም፣ ዋትስአፕ፣ ፌስቡክ ላይ በምትጭኑበት ሰዓት በዛ መልኩ ሰዎች ወደ እናንተ ቪዲዮዎች ይመጣሉ። 27.5% ሰዎች ከቴሌግራም ላይ ሊንክ አስቀምጬ በዛ መልኩ ወደ ዩቲዩብ ገብተው ተመልክቷል ማለት ነው። ደግሞ ፕሌሊስት ፊቸሪንግ የሚል አለ። ፕሌሊስት እንግዲህ መጠቀም አለባችሁ ብዬ በብዛት የምጨቀጭቃችሁ ለዚህ ነው። ምክንያቱም 34% የሚሆኑ ሰዎች በ28 ቀን ውስጥ ማለት ነው ፕሌሊስት ውስጥ ገብተው ነው የኔን ቪዲዮ ያገኙት። ስለዚህ በጣም ብዙ ሰዎች ከፕሌሊስት የኔን ቪዲዮ ተመልክቷል ማለት ነው። እና ፕሌሊስት ክሬት ማድረጋችሁ እጅግ በጣም ይጠቅማችኋል። ሁላችሁም ፕሌሊስት ክሬት አድርጉ። ቪዲዮአችሁን እዛ ላይ አንድ ላይ አድርጉ። ወቻውራችሁ እንዲጨምር ያደርግላችኋል። ወደ ታች ስንመጣ ደግሞ ኪ ሞመንትስ ፎር ኦዲየንስ ሪቴንሽን የሚል አማራጭ አለ። ይሄኛውም እጅግ በጣም ወሳኙ ፓርት ነው። ለምሳሌ ያክል ኢንትሮ ምን ያህል ፐርሰንት ታይቶላችኋል ወይም ኢንትሮአችሁ ምን ያህል ሰከንድ ታይቷል የሚለውን ነገር እዚህ ጋር የምታጠኑበት ፓርት ነው። ቶፕ ሞመንት የሚለው ደግሞ ሰዎችን ሁክ አድርጎ ወይም ሰዎች በደንብ እንዲመለከቱት የእናንተን ቪዲዮ ያደረገው የትኛው የቪዲዮአችሁ ፓርት ነው ወይም ከስንት ደቂቃ እስከ ስንት ደቂቃ ነው የሚለውን እዚህ ጋር ትመለከታላችሁ። ለምሳሌ ያክል ዩቲዩብ ላይ ቫይራል ለመውጣት የሚለው ቪዲዮ ከ23 ሰከንድ እስከ 4 ደቂቃ ከ52 ሰከንድ በጣም ብዙ ሰዎች ቁጭ ብለው ያን ቪዲዮ ተመልክተውታል ማለት ነው። ስለዚህ ይሄ ቪዲዮ በጣም ፐርፎርም አድርጓል። 7400 ገደማ መሰለኝ ቪዲዮ የታየው። ለምን ይጠቅማችኋል ካላችሁ ይህን ነገር እኔ በመመለከትበት ሰዓት ሰዎች ምን አይነት ነገር ነው ቁጭ ብሎ ሊመለከቱ የሚችሉት የሚለውን ነገር አጠናለሁ ማለት ነው እኔ በግሌ። ከዛ ቀጣይ ቪዲዮ በምሰራበት ሰዓት ያንን ነገር እያስተካከልኩ ሄዳለሁ። በዛ መልኩ ብዙ ሰዎች የኔ ቪዲዮ ቁጭ ብሎ እስከመጨረሻው እንዲያዩት አደርጋለሁ። ዲፕስ እና ስፓይክ ልዩነታቸው ምንድነው ብላችሁ የምትጠይቁኝ ከሆነ ዲፕስ እጅግ በጣም መጥፎ ነው። ምክንያቱም ሰዎች ስኪፕ ያደረጉበትን ፓርት ነው የሚያሳያችሁ። ለምሳሌ ይህን ቪዲዮ እያዩ ያሉ ሰዎች 2 ደቂቃ እስከ 3 ደቂቃ ያለው ነገር ካልተመቻቸው ስኪፕ በሚያደርጉበት ሰዓት ወይም በሚያሳልፉበት ሰዓት ያንን ዳታ ያስቀምጥልኛል ማለት ነው። ስለዚህ እኔ ቀጣይ በምሰራው ቪዲዮ ላይ እዛ ጋር ለምን ሰዎች ስኪፕ አደረጉ ወይም ያንን ፓርት ለምን ሰዎች አሳለፉት የሚለውን ነገር ይገባኛል ወይም እረዳለሁ ማለት ነው። ከዛ በቀጣይ ቪዲዮ ላይ ያንን ነገር ከስተቴ ይማርና ያንን ነገር አስተካክላለሁ። ስለዚህ እጅግ በጣም ነው የሚጠቅመኝ። ስፓይክ የሚለው ደግሞ ለእናንተ በጣም አሪፉ ነገር ነው። ምክንያቱም ሰዎች ደጋግሞ የሚያዩበትን ፓርት ነው የሚያስቀምጥላችሁ። ለምሳሌ ከ2 ደቂቃ እስከ 4 ደቂቃ ያለውን ፓርት ተመችቷቸው ሰዎች ደጋግሞ ወደኋላ እየተመለሱ ወደፊት እያደረጉት ደጋግሞ የሚያዩት ወይም የሚመለከቱት ከሆነ ስፓይክ ብሎ ያስቀምጥላችኋል። ይህንንም በምሳሌ ላሳያችሁ። ለምሳሌ የኛው ቪዲዮ ከ1 ደቂቃ 34 ሰከንድ እስከ 1 ደቂቃ ከ50 ሰከንድ ድረስ ሰዎች አሳልፎታል ወይም ስኪፕ አድርጎታል። ስለዚህ ለምን አሳለፉት የሚለውን ነገር እዚህ ጋር ገብቼ አጠናለሁ ማለት ነው። በቀጣይ ደግሞ ይህን ነገር አሻሽዬ ለእናንተ ቀርባለሁ። ስለዚህ በዚህ መልኩ ቪዲዮአችሁን አናላይዝ ማድረግ ትችላላችሁ። ይህ ነገር እጅግ በጣም ነው የሚጠቅማችሁ። እስካሁን ድረስ እየተመለከታችሁኝ ከሆነ እንግዲህ በጣም ብዙ ነገሮችን እየተማራችሁ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከኮንተንት አጠገብ ደግሞ ኦዲየንስ የሚል አማራጭ አለ። እዚህ ጋር ደግሞ ኦዲየንሳችሁ ወይም የእናንተ ተመልካች ምን አይነት ፍላጎት አለው፣ እድሜው ስንት ነው፣ ጾታው፣ ከየት ቦታ ነው የሚመለከተው፣ በየትኛው ሰዓት ነው የሚመለከተው የሚለውን አንዳንዱን ነገር የእናንተን የተመልካች ዳታ እዚህ ጋር ታገኛላችሁ።
የሚጠቅማችሁ እንግዲህ የዩቲዩብ ቻናላችሁ ተመልካቾች ምን አይነት ሰዎች እንደሆኑ ምን አይነት ቪዲዮዎች እንደሚፈልጉ እያንዳንዱን ነገር ታገኛላችሁ። ስለዚህ በቀላሉ በቀጣይ ደግሞ ብዙ ነገሮችን አሻሽላችሁ መስራት ትችላላችሁ። እጅግ በጣም ወሳኝ ፓርት ነው። አልጎሪዝሙም እንግዲህ ኦዲየንስ ስለሆነ እጅግ በጣም ብዙ ነገሮችን ይጠቅማችኋል። ስለዚህ በደንብ ተከታተሉ። የመጀመሪያው ሪተርኒንግ ቪው የሚል ነው። ሪተርኒንግ ቪወር ማለት ቻናላችሁን ሰብስክራይብ አድርጎ ቪዲዮአችሁን እየተመለከቱ ነገር ግን ከሆነ ጊዜ በኋላ የእናንተ ቪዲዮ ማየት አቆመው ድጋሜ ወደ እናንተ ቪዲዮ የሚመለሱ ከሆነ ሪተርኒንግ ቪው ብሎ ያስቀምጥላችኋል ወይም ሪተርኒንግ ቪወርስ ብሎ ያስቀምጣል። በውሃ ሰማያዊ ከለር የተቀመጠው ደግሞ ኒው ቪወርስ ወይም አዳዲስ ተመልካቾች። ለምሳሌ ይህ ቪዲዮ ለመጀመሪያ ጊዜ የምታዩ ከሆናችሁ ኒው ቪወርስ ብሎ ነው እኔ ጋር የሚመጣው። አቨሬጅ አስልቶት ራሱ እዚህ ጋር ያስቀምጥልኛል። ሁለተኛው ዩኒክ ቪወርስ ነው። ቀጣይ ደግሞ ሰብስክራይበርስ የሚል አማራጭ አለ። ይሄን ቅድም አይተነዋል። ወደ ታች ስንሄዳውን ዩር ቪወርስ አር ኦን ዩቲዩብ ወይም በየትኛው ሰዓት ነው የእናንተ ተመልካች ዩቲዩብ ላይ ያለው የሚለውን ያስቀምጥላችኋል። ይህ የሚጠቅማችሁ ለምሳሌ ብዙ ሰዎች 12 ሰዓት ላይ ኦንላይን የሚሆኑ ከሆነ 12 ሰዓት ላይ ቪዲዮአችሁን በምትፖስቱበት ሰዓት ተመልካቾቻችሁ ወይም ሰብስክራይበሮቻችሁ ጋር በቀላሉ ይደርሳል። እነሱም እዛ ሰዓት ላይ ኦንላይን ስለሆኑ ቪዲዮአችሁን ያዩላችኋል ማለት ነው። ስለዚህ ይህ ነገር እጅግ በጣም ይጠቅማችኋል። እንደምታዩት እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ ብሎ ያስቀምጥላችኋል። እዚህ ጋር በከለር አስቀምጦልናል። በጣም ጎላ ያለው ከለር ብዙ ሰዎች በዛ ሰዓት ኦንላይን ናቸው ማለት ነው። ወይም የእናንተ ተመልካቾች ሰብስክራይበሮች በዚህ ሰዓት ላይ ኦንላይን ናቸው የሚለውን ያመጣላችኋል። እዚህ ጋር እንደምታዩት ፊው ቪወርስ ብሎ በከለር አስቀምጧል። መኒ ቪወርስ ብሎ ደግሞ ደመቅ አድርጎ አስቀምጦላችኋል። ስለዚህ እዚህ ጋር በቀላሉ መረዳት ትችላላችሁ። 12 ሰዓት ላይ ነው ሁል ጊዜ ቪዲዮ የምለቀው፣ ምክንያቱም 12 ሰዓት ላይ የኔ ተመልካቾች ኦንላይን አሉ ማለት ነው። በቀላሉ ቪዲዮን ይመለከቱልኛል። ሌላኛው ደግሞ ዲቫይስ ታይፕ ነው ማለት ተመልካቾቻችሁ ምን ያህል ዲቫይስ ይጠቀማሉ ወይም ምን አይነት ቁስ ነው የሚባለው በአማርኛ። ለምሳሌ ያክል ስልክ፣ ላፕቶፕ፣ ኮምፒውተር ወይም ቴሌቪዥን። እነዚህ አማራጮች አሉ። የትኛው ላይ ነው ብዙ ሰዎች የእናንተን ቪዲዮ የሚመለከቱት የሚለውን ያስቀምጥላችኋል። 9% የሚሆነው የቻናሌ ሰብስክራይበሮች ከስልካቸው ላይ ነው ማለት ነው ቪዲዮዎችን የሚያዩት። ስለዚህ እኔ የምሰራውን ቪዲዮ በሞባይላቸው በቀላሉ የሚሰሩትን ነገር ወይም ሞባይላቸውን በመጠቀም የሚሰሩትን አይነት ኮንተንት ነው የምሰራው ማለት ነው። ቀጣዩ ደግሞ ኤጅ ነው። ተመልካቾቻችሁ ወይም ሰብስክራይበሮቻችሁ ምን ያህል እድሜ ገደብ ላይ ነው ያሉት ወይም እድሜያቸው ከስንት እስከ ስንት ነው የሚለውን ነገር እዚህ ጋር ማየት ትችላላችሁ። 54% የሚሆነው የኔ ተመልካች ከ25 እስከ 34 እድሜ ናቸው። ሌላኛው ጄንደር የሚል አማራጭ አለ። ሜል፣ ፊሜል እና አዘር። አብዛኛው ወንዶች ናቸው ይላል እዚህ ጋር 80% ወንዶች ናቸው፣ 19% ሴቶች። ስለዚህ ሴቶችን እናበረታታለን። ይህንን ቻናል ሰብስክራይብ እንዲያደርጉት ሴቶቻችን ተጋብዛቸዋል። በመቀጠል ጂኦግራፊ የሚል አማራጭ አለ። ከ74% በላይ የሚሆነው የኔ ተመልካች ኢትዮጵያ ውስጥ ነው ያለው። 4.2% ወይም ቀደም የመለስኩት መልስ ማለት ነው ሳውዲ አረቢያ ናቸው። ሌላኛው 3.8ቱ ዩናይትድ ስቴትስ ነው። ስለዚህ ይሄ የሚጠቅማችሁ ኦዲየንሳችሁ የትኛው አካባቢ ላይ ነው ያለው የሚለውን ካወቃችሁ ለእነሱ ተስማሚ ወይም እነሱ ማየት የሚፈልጉትን አይነት ቪዲዮዎች ትሰራላችሁ ማለት ነው። በቃ ሌላኛው ዌስት ታይም ፍሮም ሰብስክራይበርስ የሚል አለ። 85% የሚሆነው ተመልካች ሰብስክራይብ ሳያደርግ ነው የኔን ቪዲዮ የሚያየው። ሰብስክራይብ አድርጉ ጋይስ። ሰብስክራይብ ያደረጉት 14% ናቸው። ወሳኙ ነገር የኔ ኦዲየንሶች ወይም የኔ ተመልካቾች አብዝተው የሚመለከቱት ቪዲዮዎች ወይም ቻናሎች እነማን ናቸው የሚለውን እዚህ ጋር ዘርዝሮ ያስቀምጥልኝ። ይህ ነገር እኔን የሚረዳኝ አንድ ነገር አለ። እነዚህ ሰዎች የሚመለከቱት ቪዲዮዎች ምን አይነት ናቸው የሚለውን በማጥናት ከዛ ቀጣይ የምሰራው ቪዲዮ ደግሞ እነሱ የሚመለከቱትን አይነት ኮንተንት ይዤላቸው እመጣለሁ ማለት ነው። ስለዚህ እናንተ በብዛት የምትወዱትን አይነት ቪዲዮዎች ይዤላችሁ መጣው በዚህ ምክንያት ነው። እናንተም ይሄን ነገር ተግባራዊ ማድረግ አለባችሁ። ብዙ ቪዲዮዎችን ለማግኘት ወይም ብዙ ሰብስክራይበሮችን ለማግኘት እነዚህን ነገሮች መጠቀም አለባችሁ። እንደምታዩት የኔ ኦዲየንሶች ወይም የኔ ተመልካቾች አብዝቶ የሚያዩት ቻናሎች እንደምታዩት እነዚህ ቻናሎች ናቸው። ሞር ብለን መመልከት እንችላለን። ስለዚህ እነዚህ ቻናሎች ከኔ ኮንተንት ጋር የሚሄዱ ከሆነ ከነሱ አይዲያዎችንም መውሰድ እችላለሁ ወይም የዩቲዩብ ሐሳብ መነሻዎችን ከነሱ ወስጄ በራሴ ደግሞ ብዙ ነገሮችን ጨምሬበት እሰራለሁ ማለት ነው። ቀጣዩ የመጨረሻ ማትስ ዩር ቪወርስ ዋች ኦን ዩቲዩብ ወይም ተመልካቾቼ ምን አይነት ቪዲዮዎችን ያሉ፣ ለምሳሌ ሎንግ ፎርም ነው፣
ሾርት ፎርም ነው ወይስ ላይቭ ነው የሚለውን ነገር እዚህ ጋር አያለው። ከኦዲየንስ ቀጥሎ ደግሞ ይህ ቻናል ሞኔታይዝ ቢሆን ኖሮ ረቨኑ የሚል አማራጭ አለ ባልሳሳት። ረቨኑ የሚል አለ። እዚህ ውስጥ ደግሞ ገብታችሁ ቻናላችሁ ምን ያህል ገንዘብ ሰራ፣ በዚህ ወር ምን ያህል ገንዘብ እየሰራ ነው፣ የትኛው ቪዲዮ ብዙ ገንዘብ እየሰራ ነው የሚለውን ነገር የምትመለከቱበት ቦታ ነው። አራተኛው ታብ ደግሞ ኮሚኒቲ የሚባል ታብ ነው። ይህ ታብ እንግዲህ በቅርቡ ነው የተጨመረው። ኮሚኒቲ ውስጥ በምገቡበት ሰዓት ምን ያህል ኮመንቶች እንዳሉ፣ ሪተርኒንግ ቪወሮች እንዲሁም ኮመንቶችን ማግኘት ትችላላችሁ። እዚህ ጋር እንግዲህ እስካሁን ኮመንት የተደረገልኝ ይመጣል። እዚህ ጋር መመልከት እችላለሁ። ዩቲዩብ ቻናሌን ከከፈትኩ ጀምሮ ኮመንት የተደረጉት እዚህ ጋር ይመጡልኛል። የትኛው ቪዲዮ ላይ ኮመንት ተደርጓል፣ የትኛው ፖስት ላይ የሚለውን እዚህ ጋር አንድ ባንድ ማየት ትችላላችሁ። ከታች ያለው ደግሞ ብዙ ኮመንት ያደረጉ የዚህ ቻናል ሰብስክራይበሮች እነማን ናቸው የሚለውን ያስቀምጥልኛል። እንደምታዩት ኤርድሮፕ አንተር፣ ፊውቸር ፎርዋርድ 2 ኮመንት፣ ጃንሰዮ 34 ኮመንት። እንደምታዩት ሁሉንም መመልከት ትችላላችሁ። በዚህ መልኩ ከኦዲየንሳችሁ ጋር ኢንጌጅ ማድረግ ትችላላችሁ። ቀጣዩና የመጨረሻው ታብ ደግሞ ኢርን የሚል አማራጭ ነው። ይህም እንግዲህ ዩቲዩብ ቻናላችሁ ምን ያህል ዎች አወር አገኘ፣ ምን ያህል ደግሞ ሰብስክራይበሮችን አገኘ የሚለውን እዚህ ጋር መመልከት ትችላላችሁ። ይሄኛው ፓርት እንግዲህ ሞኔታይዝ ከሆነ በኋላ ሌላ አይነት ሉክ ወይም ሌላ አይነት እይታ ነው ያለው። አሳያችኋለሁ በሌላኛው ቻናሌ ገብቼ። እንደምታዩት ይሄኛው ሞኔታይዝ የሆነ ቻናሌ ነው። በዚህ ወር ውስጥ እንግዲህ ብዙም አልተንቀሳቀሰም፣ ሪዩዝድ ኮንቴንት ተብሎብኝ ነበር። ስለዚህ እስካሁን 48 ፓውንድ ሰርቷል። 70 ፓውንድ ሲል ራሱ አውቶማቲካሊ ይልክልኛል ማለት ነው ወደ ባንክ አካውንቴ። እዚህ ጋር ብዙ የምትጨነቁት ነገር የለም። በቃ ኦልሬዲ ክፍያ ከጀመረ ገብታችሁ ምን ያህል ሰራ የሚለውን ብቻ ነው የምትመለከቱት። ሌላኛው የመጨረሻው ደግሞ እዚህ ጋር ሴቲንግ አለ። እንደምታዩት ከላይ ሎጎን ስነካው እዚህ ጋር ይመጣልኛል። ሴቲንግ የሚል አማራጭ አለ። ኖቲፊኬሽን እንዲመጣልን የምንፈልግ ከሆነ እዚህ ጋር እናስቀምጣለን። የትኛው አይነት ኖቲፊኬሽን ይምጣልን አይምጣልን የሚለውን እዚህ ጋር ትመርጣላችሁ። ሌላኛው ከረንሲ ነው። ቀደም እንደነገርኳችሁ እንግዲህ ሞኔታይዝ ከሆነ በኋላ ከረንሲውን መምረጣችሁ አገር ከረንሲ ማስቀመጥ ትችላላችሁ። ቻናል ፐርሚሽን ደግሞ የሚል አማራጭ አለ። ዩቲዩባችሁን ማኔጅ እንዲያደርግ ወይም ሌላ ሰው የእናንተን ዩቲዩብ ቻናል ማኔጅ እንዲያደርግ የምትፈልጉ ከሆነ እዚህ ጋር በመግባት ኢንቫይት በማድረግ ኢሜይሉን አስገብታችሁ ከዛም ሮሉን መጻፍ ትችላላችሁ ማለት ነው። እዚህ ጋር ብዙ አይነት ሮሎች አሉ። ማናጀር፣ ኤዲተር፣ ሊሚትድ፣ ሰብታይትል ኤዲተር። እነዚህን ነገሮች የምትፈልጉ ከሆነ በቀላሉ እዚህ ጋር መምረጥ ትችላላችሁ። እያንዳንዱ ነገር ደግሞ ምን አይነት ሮሎችን ወይም ምን አይነት ሚናዎችን ይጫወታሉ እነዚህ ሰዎች የሚለውን እዚህ ጋር አስቀምጦላችኋል። እያንዳንዱን ማንበብ ትችላላችሁ። ቀጣይ አፒራንስ ነው። እኔ ብዙ ጊዜ የምጠቀመው ዳርክ ቲም ነው። ዳርክ ቲም እንግዲህ በጣም የምጠቀምበት ምክንያት አንዱ እጅግ በጣም መወደውና የሚያምር ነገር ስለሆነ ነው። ሁለተኛው ደግሞ ባትሪ ወይም የስልኬን ባትሪ ይቆጥብልኛል። ላይት የምትጠቀሙ ከሆነ ብዙም አያምርም፣ በዛ ላይ ባትሪያችሁን። ስለዚህ ዳርክ ተጠቀሙላችሁ። ቀጣይ ስዊች አካውንት የሚል አለ። ሌላ አካውንት ዩቲዩብ ረን የምታደርጉ ከሆነ እዚህ ጋር ስዊች እያደረጋችሁ የእያንዳንዱን አካውንት መመልከት ትችላላችሁ። እዚህ ጋር የእርሳስ ምልክት አለች። ለምሳሌ እሱን ስነካ ስለ ዩቲዩብ ቻናሌ እዚህ ጋር ዲስክሪፕሽኔን፣ የዩቲዩብ ሃንድሌ ወይም ዩዘር ኔሜን እዚህ ጋር ጽፋለሁ። የዩቲዩብ ቻናል ኔሙን መቀየር ከፈለኩ ቀይራለሁ። ፕሮፋይል ለመቀየር እዚህ ጋር ነው። ከላይ ደግሞ ባነር፣ የዩቲዩብ ቻናላችሁን ባነር እዚህ ጋር መቀየር ትችላላችሁ። ሊንኮችን የምታስቀምጡ ከሆነ ሊንክ ውስጥ ገብታችሁ ሊንክ ማስቀመጥ ትችላላችሁ። ሆም ታብ ደግሞ ብዙዎቻችሁ ሆም ታባችሁ 0 ነው። ስለዚህ ሆም ታባችሁን እዚህ ጋር ማብራት አለባችሁ፣ ሁለቱን ነገሮች ማለት ነው። ሌላ የረሳሁት ነገር ምንድነው? ቪዲዮአችሁን እንዴት አናላይዝ እንደምታደርጉት አልነገርኳችሁም። ስለዚህ አንድ ቪዲዮ ውስጥ እንገባና ምን ያህል ፐርፎርም አደረገ የሚለውን ነገር አብረን እናያለን። ለምሳሌ በጣም ብዙ የታየልኝ ቪዲዮ እንክፈት። በ2 ሳምንት ውስጥ 18000 ቪው አግኝቷል፣ 1000 ላይክ፣ 295 ኮመንት። ስለዚህ ቪዲዮን በመጫንበት ሰዓት እንደምታዩት እዚህ ጋር ዲቴሎችን ማስተካከል መፈልግ ከሆነ ዲቴል ውስጥ እገባለሁ። ሌላኛው ደግሞ ቪዲዮ ፐርፎርማንስ የሚል አለ። ዋናውና ወሳኙ ነገር ራንኪንግ ባይ ቪው፣ ቅድም የነገርኳችሁ። እንደምታዩት ይሄን በሚጫንበት ሰዓት ስለዚህ ቪዲዮ አንድ ባንድ ያስቀምጥልኛል። እንደምታዩት ይህ ቪዲዮ ምን ያህል ቪውዎችን አግኝቷል የሚለውን ከላይ ጽፎልኛል፣ እዚህ ጋርም አስቀምጦልኛል። ከምን አይነት ቦታ ነው ይሄንን ቪዲዮ የተመለከቱት ወይም የዩቲዩብ ሰብስክራይበሮቼ ከየትኛው ፓርት ነው ይሄንን ቪዲዮ ያዩት የሚለውንም እዚህ ጋር ያስቀምጥልኛል። እንደምታዩት ላይፍ ታይም፣
ሲንስ ፐብሊሽድ እስካሁን ፐብሊሽ ከተደረገ ጀምሮ እስከ ዛሬ የሚለውን ያስቀምጥልኛል። እዚህ ጋር መመልከት ትችላላችሁ። ቀጣዩ ደግሞ ወቻወር በዚህ ቪዲዮ ስንት ወቻወሮችን አገኘ የሚለውንም እዚህ ጋር ጽፎልኛል። ክሊክ በማድረግ እሱንም ምን ያህል ፐርፎርም እንዳደረገ ማየት ትችላላችሁ። ሌላኛው ሰብስክራይበርስ የሚል አለ። በዚህ ቪዲዮ 800 ሰብስክራይበሮችን ማግኘት ችያለሁ። ወደ ታች ስትመጡ ደግሞ how viewers found you this video ወይም ሰዎች ይህንን ቪዲዮ እንዴት አገኙት የሚለው ነገር አለ። የመጀመሪያው 15000 ቪው ያገኘው ሪኮመንዴሽን ነው። እዚህ በፊት እንግዲህ ቪዲዮ ሰርቼላችሁ ነበር። ያንን ቪዲዮ ያላያችሁ ሰዎች ካርድ ላይ አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። 15000 ቪዎችን በሪኮመንዴሽን ብቻ አግኝቷል ማለት ነው ይህ ቻናል። ስለዚህ አዲስ ቻናል ክፈቱ የምንልበት ምክንያት ለዚህ ነው። አዘር ዩቲዩብ ፊቸር 1200 እንግዲህ ሌሎችንም ዘርዝሮልኛል። ኦዲየንስ ሪቴንሽንም እዚህ ጋር መመልከት እችላለሁ። ቀደም የነገርኳችሁ ቶፕ ሞመንት፣ ኢንትሮ፣ ስፓይክ እና ዲፕ እዚህ ጋር መቆጣጠር ትችላላችሁ። እንደምታዩት የዚህ ቪዲዮ አቨሬጅ ቪው ዱሬሽን 3 ደቂቃ ነው። ከ14 ደቂቃ 3 ደቂቃ ብዙም አይከፋም። እዚህ ጋር የጥያቄ ምልክቱን በምጫንበት ሰዓት ለእያንዳንዱን የኦዲየንስ ሪቴንሽን ግራፍ ምንነቶች ያስቀምጥልኛል። እነዚህን ገብታችሁ ማየት ትችላላችሁ። እንግዲህ ቪዲዮ ፐርፎርማንስ ውስጥ ሌላኛው ታብ ሪች የሚል ነው። ሪች እንግዲህ ኢምፕሬሽን ክሊክ ስሩ ሬቶችን የምናይበት ቦታ ነው። እንደምታዩት ኢምፕሬሽኑ ይመስላል፣ ክሊክ ስሩ ሬት፣ ቪው ምን ያህል እንዳገኘ፣ ዩኒክ ቪወሮች ከየትኛው ፓርት ሰጀስተር ነው ወይስ ብሮዝ ፊቸር ነው የሚለውን ማየት ትችላላችሁ። ኤክስተርናል ሊንኮችንም ተጠቅሞ ቪዲዮውን ካዩት እዚህ ጋር እንደምታዩት አንድ ባንድ ያስቀምጥላችኋል። ዩቲዩብ ሰርች ተርም፣ ኮንተንት ሰጀስቲንግ ዚስ ቪዲዮ ወይም ይህንን ቪዲዮ ለሰዎች ሰጀስት ያደረጉ ቪዲዮዎችን እዚህ ጋር አንድ ባንድ ያስቀምጥልኛል። በፐርሰንት ፕሌሊስቱንም ከታች ያስቀምጥልኛል። ቀጣዩ ደግሞ ኢንጌጅመንት ነው። ምን ያህል ዎች አወር ታየ፣ አቨሬጅ ቪው ዱሬሽን ምን ያህል ነው የሚለውን እዚህ ጋር አንድ ባንድ ያስቀምጥልናል። ሌላኛውና የመጨረሻው ደግሞ ኦዲየንስ ነው። ቀደም ስለ ኦዲየንስ የነገርኳችሁ እንግዲህ አጠቃላይ ስለ ቻናሉ ነበር። አሁን ደግሞ እዚህ ጋር ኢንጌጅመንት፣ ሪች፣ ኦቨርቪው እና ኦዲየንስ የሚለው የአንድ ቪዲዮ ነው ማለት ነው። እያንዳንዱ ቪዲዮ ላይ ገብታችሁ እነዚህን መመልከት ትችላላችሁ። እናም እንግዲህ ዩቲዩብ ስቱዲዮ ይህን ይመስላል ጋይስ። እጅግ በጣም ብዙ ነገር እንደሚጠቅማችሁ ተስፋ አደርጋለሁ። ዩቲዩብ ስቱዲዮ ፉል ኮርስን ያዘጋጀውላችሁ እናንተ እንድትጠቀሙበት ነው። ስለዚህ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።